በቀራንዮ ላይ ታየ በጎልጎታ ላይ ታየ የዓለም መድኃኒት ጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ ነተናራመት ረንደም ሰነበት በስማም ቅመሟ እንዴት ነው ምርጫ? ታጥቦ በውሃ ይለቅ። አሜን። ዋው ዋው በጣም አምሮብሻል። እናምርም ቤተሰብ አመሰግናለሁ። ፋንታ ወድሻለሁ። ዋው እንደሱ ነው የሚባለው። በጣም ማለት መናገር ከብዶኛል። እንደዚህ አይነት ፕሮግራም እኔ መቼም አልጠብቅም። ቤቴም እንደዚህ ተለውጦ እንደዚህ ጨስ ብሎበት ምንም ነገር አያውቅም። የመጀመሪያው እንትኑ ነሽ እዚህ ቤት የቤት ጣዕሙን አሳየሽኝ። ሰላም ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ ብዝት ይበል። ያው እንግዲህ አገታዊ ምን ብለዊ ምናምን ስንት ነገር አርገውኝ ያልሞትኩኝ ሰው ቢባል ቪዛ ነኝ። እንግዲህ ምንም ማድረግ አይቻልም። ይታደልታል እንጂ አይታገሉትም ይላሉና ምንም ማድረግ አይቻልም። እንግዲህ ቢያሰቃዩኝም እኔ ግን እንደነሱ ክፉ አይደለሁም። ያው መልካም ስለሆንኩኝ በባል ምድርማ ግፍ አልሰራባቸውም እንጂ ግፍ ልሰራ ነበረ። ግን በባል ምድር ግፍ አይሰራም። ግፍን ብሰራ ለኔ ጥሩ አይደለም በሚል ዛሬ ማርኬ ላስደመመው ነው። አመት ባልን አብረን አክብረን አናውቅም። የሆነ ብዙ ጊዜ አይገጣጠምልንም። ፈልገልና ከበር አይገጣጠምልንም። በቃ ቢሆን አጋጣሚ ቢሆን ነገር ስንት አመት ባሎች አልፈውናል። ያው አብረን እንድናከብርም ትፈልጋላችሁ። ዛሬ ግን በቃ የመጡ ይምጣ ብዬ ፋሲካን አብረን አላከበርንም። ዳግማ ትንሣኤን ግን አብረን ለማክበር እኔ ነኝ ወሰንኩት። እሱ ምንም ውሳኔ የሌለበትም እኔ ወስኜለት ያው ለኔም ለሱም አሪፍ ጊዜ ይሆናል ብዬ አስቤ ዳግማ ትንሣኤን አብረን ልናከብር ነው። ያው ቤቱ ታውቁታላችሁ። ቦታውን መችስ መናገር አይጠበቅብኝም። ማርኬ ጋር ያለው እሱ የለውም። ቁልፉን መች ነው ከትላንትና ወዲያ ነው ምናምን ተቀብዬዋለሁ ቁልፉን እና የሆነ ማደርገው ነገር አለ እንዳትመጣ ብዬ በጥንቃቄ ያለ ልጅ ነው ከቤቱ በግድ አፈናቅያለሁ። ያው በዚህ አጋጣሚ እንግዲህ ቪዲዮ ስታዩ አመሰግናለሁ አላለክ ለራስ ጥቅም ነው። ሌላ ሰው ቢሆን ቢያንስ እንኳን አመሰግናለሁ ላለው ግን አንተ ስለሆንክ ምስጋና ያስፈልጋል። እና ፋሚሊ ያው ባለኛ ቀን በትንሽ ነገር ፋፋፋፋ ያው ወንድ ካለበት ቤት ሴት ያለበት ስለሚሻል ትንሽ በቃ ቡናችን ጨስ በዚህ ቡናን ያልወድም። እስቲ ዛሬ እንደውም ለሱ ስንል አብረን ቡጭቅጭቅ ለማድረግ ሰው አብረን ቡናችንን ጨስ እናደርጋለን። እስቲ ያው ምግብም ያው ከባል ከተባለ አይቀር ደግሞ ካልበላን ምኑም ባል ሆነ በሚል ምክንያት ምግብም ግን ትልቁ ነገር ቤተሰብ በበዓል እንደዚህ ምን ነው መጣሽብኝ ብላችሁ እያያችሁኝ ነው። ግን እኔ እናንተን አላስከፋችሁም። እንደዚህ ለብሼማ ምናምን ብዬ በጣም የሚያምር ተበበቃው ያኔ አብሶ ቤተሰብ የሱ አይመለከተኝም። ያኔ ግን ብታዩት እንዲህ ተሽከርክሬ ምናምን ነው ማሳያቸው። አሁን ግን አይደለም ያው ትንሽ ስራ ይበዛብኛል። ተፍላለሁኝ ምግቡን ቤቱን ምናምን አዘጋጃጅቼ ከዛ በኋላ በቃ ምር ብዬ ያው ለማርክም እንደኔ የሚያምር አለው ባሳያችሁ እኮ ደስ ይለኝ ነበረ። ከፍቼ ግን ይቆሽሻል። ያው ውስጥ ስገባ እንደኝ አመት ባል መስዬ ዛሬ እንግዲህ ለመጀመሪያ ጊዜ አመት ባል ልንመስል ነው። እኔም ማርኬም ምንም ማድረግ አይቻልም። ፋንልል ነው ቤተሰብ እንግዲህ ያው ብታገዙኝ በጣም ደስ ይለኝ ነበር። እንግዲህ ብቻዬን ነው በቃ ደፍቼ ጠላ ጠምቄ ጠላ ይሁን ሞደድ ጠላው ይሁንም ሞደድም ሁሉንም በቃ ጠምቀን ምግባችንን እንበላለን። ጥሩ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ ሳይሆን እናሳልፋለን። ያው በነገርኳችሁ ነገር ያው ይሄን ቪዲዮ ቤተሰቦቼ ስታዩት ያው ሲኒው ከተሰበረ ይቅርታ አድርጉልኝ። ሲኒው ከተሰበረ እኔ አይደለም ማርኬ ነው ምንም ማድረግ አልችልም። ቤተሰብ የቤቱን የብፌውን እቃ በቃ ግማሹን
ሲኒ፣ ረከቡት፣ ምድጃ፣ ምንድነው ማንከሽከሻጅ፣ በቃ ሙሉ የሚያስፈልገው መስፈርት ከቤቴ በቃ ሸከፍ አድርጌ ነው የመጣሁት። አንድ ነገር አንተ ራሱ ማርኬን ቪዲዮ ስታይ ሰበርና ለነገሩ ሲመጣ በደንብ አስጠነቅቀዋለሁ፣ ግን ከተሰበረ ቤተሰብ በዚሁ አንደኛን ጠቅልዬ ማለት የማይቀር ነገር ነው። ከተሰበረ መባረሪ ስለማይቀር እጠጋለሁ። እንግዲህ ምንም ማድረግ አልችልም እና በቃ ቤቱን ያባወራ ልበለው የማወራ ቤት ብቻ በቃ ድብልቅልቁን እናወጣዋለን። አብራችሁ ሆኖ በቀራንዮ ላይ ታየ፣ በጎልጎታ ላይ ታየ፣ የዓለም መድኃኒት የጌታ ትንሣኤ፣ በዕለተ ፋሲካ በጌታ ትንሣኤ 40 ቀን 40 ዓመት ገዳማ ቆሮንቶስ ጌታ ተፈትኖ በፈጠሮ ፍጡር ተወግሮ ተሰቅሎ የዓለም ቤዛ ሆኖ ክርስቶስ ታጅቦ የበተኑለት የዘንባባ ለምለም ሆሳዕና ባራይ ባያው ውርንጫ ገባ ኢየሩሳሌም በደቀ መዝሙራን በ30 ዲናር ይሁዳ ሽጦት በጸሎተ ሐሙስ ሥጋ ደሙን ሰጠን ለእኛ። ቤተሰብ እንዳያችሁ ቀሚሷ ይወት በቃ ይሆናላ በልኬ የተሰራች ይወት በጣም በቃ ወደድኩት። አስቡት እንዴት እንደሚያምር በልኬ መጠን ያለ ያው ደግሞ ያው ከልጅ ልጅ ቢለዩ አመት ተረታ በቃ በጣም ጎበዝ ነኝ እና ለማርኪም ባይዘዌ ፋሚሊ ልብስ የሚያምረው ሲለበስ ነው እንጂ ይሆናላ እንደዚህ አያምርም። ግን ሲለበስ ደግሞ ሞር ልጁ ታውቁታላችሁ ሰውነት አለው ምናምን ያምርበታል። ለክፉ የሚሰጥ አቋም የለውም። ያምርበታል ብዬ ተስፋ አደርጋለሁኝ። ያው እኔ ካማረብኝ እሱም ማያምርበት ምንም ምክንያት የለም ብዬ አስባለሁ ይመስለኛል። ለእናንተ ብቻ አይደለም ከማርኪ ማለት ለሁላችሁ በጣም ነው የሚያምረው። ቤተሰብ የእሱ እንደውም ሞር በቃ ነውት እንዴት እንደሚያምር ዳኒስ ቀሚስ በሉት ከጥበብ እኩል ሆነ። ግን እሱ ላይ ደግሞ ታይታላችሁ። ያው ልብስ የሚያምረው ደግሞ ሲለበስ ምናምን ነው እና እንደዚህ ያምራል። በጣም ነው ወደድኩት። እኔንም እሱንም በጣም ነው ወደድኩት። እንደሚወደው ተስፋ አለኝ። ወዶ በጉዱ ነው የሚወደው። እንደ ይሄን የመሰለ ጊፍት ተገኝቶ ነው በጣም ነው የሚያምረው። ቤተሰብ እንግዲህ ቤቱን በቃ የሆነ ከማወራ ነው ካባወራ ወደ ማወራ ለውጥ አድርጌ ፏን ያደረኩት። ያው እንግዲህ በምችለው መጠን አድርጌያለሁ። አሁን ደግሞ ቡናችንን የቀረን ደግሞ ቡና ነው። አሁን ቡናችንን እናፈላለን። ከዛ ደግሞ ጥም ስንሳስ ነው ብዙ ፋሚሊ በቃ ያላሳየሁት ነገር አለ። ምግብ ስሰራ ቤቱን ሳስተካክል በቃ ያሳየሁት ፖርት ምንድነው ቄጣማስ ኩኩስ ምናምን ነገር ነው እንጂ ብዙ ፕሮሰስ አለው። ቤተሰብ በቃ በዓል ነው። በእርግጥ በዓል ነው፣ ግን የሆነ እናት ቤት ሆናችሁ የምትሰሩት በዓል የለም ወይ ባለትዳር ሆናችሁ የምትሰሩት በዓል የምር ቤተሰብ እንደዛ ነው መሰለኝ። በቃ ሽንኩርት ከትፌ ወጥ ስሰራ ምናምን በቃ የሆነ የበዓል ዶሮ አልሆነም እንጂ ስጋ ነው እንጂ ዶሮ አልሆነም እንጂ ሁሉ በቃ የበዓል የሚደረገው ነገሮች ነው በቃ ያደረኩት። ያው እንግዶቻችንን ተጠርታችኋል። በዚህ አጋጣሚ ቡና ጠጡ፣ ፋንዲሻ ትበላላችሁ። ብቻ ግን የሆነ በቃ በጣም ደስ የሚል ነገር አለው። የምር በጣም ደስ ይላል። የሆነ ያላ ብቻ አድርጌው አላውቅም እንደዚህ ምናምን አድርጌው አላውቅም። እና በቃ ቡናም እንግዲህ ሳፈላ አፍልቼ መምጣቱንም እንጃ። ቤቱን አፍቆታል ቤተሰብ። በዚህ አጋጣሚ ቤቱን አፍቆታል መሰለኝ። ወንደላጤ መሆን ግን ችግር ነው። በጣም ደስ የሚል እንትን ያለው ግን አሁን እንዳውልለትና ይሄ ስደውልልህ እኮ ማለት ነው። አሁን ቅድም ደውዬልህ አሁን ስልክ ጠፋብኝ እኮ
ምንድነው? ቀን ሙሉ ቤቴም አልገባም፣ በቃ ውሃም አልጠጣም፣ ዞርም ብያ ላይ ምንድነው? ምን ጀመረሻል? ውጪ ልታሳድሪኝ ነው እንዴ? በል በዚህ ሁኔታሽ። ኧረ በስመ አብ ወልድ። እኔ በዚህ ከቀጠልሽማ ወርሻለሁ ነው የምትይኝ እንጂ እንዴ። ሲጀመር ቤቱን በእኔ ስም ተባብረን እናዞረዋለን። ተከራይቼ ነው የኖርኩት። በቃ እሺ ተባብረን እንከራየው። ክርስቲያኑ ውላል ለማይቀር ነገር። አይ አሁን እኩል ነው የምትከፊው። አሁን ይኸውልሽ አንድ ቀን ኖረሻል፣ አንድ ቀን ሂሳብ እናወራርዳለን። ከዚህ በኋላ ምንም እንትን የምንለው ነገር የለም፣ የምናልፈው ነገር የለም። ተው እባክህ። እኔ ችግር ምን ሆነሽ ነው ግን አንቺ? ቤትን ወረስኩት አለ ዛሬ። ቤቱን ወረስኩት። ያው በዓለም አይደለም። እሺ በበዓል እኮ እኔ ጎዳና ተዳዳሪ ነኝ እንዴ? ውጭ ወጥቼ የምከራው? ኧረ አይዞህ እያለሁማ ጎዳና ተዳዳሪ አትሆንም እኮ። እኔ ግራ ገባኝ እኮ። ምንድን ነው? ምንም። የት ሆነህ ነው? እኔ አሁንማ ከጓደኞቼ ጋር ነኝ። ማለት ከጓደኞቼ ጋር? እና ታዲያ ብቻዬን ምን ሆናለሁ? ከእነ ኤፍሬም ከእነ ምናምን ጋር ነኝ እኮ ና በቃ ቤት ነኝ ጨርሻለሁ። ቤት ነኝ ጨርሻለሁ። ና ምንድነው? ምን ጀምረሽ ነው? ምንድነው የምትጨርሺው? የሆነች የምገላት ጉዳይ ነበረ። ሞተች። በቃ ገዳድዬ እንግዲህ ስትመጣ እናስተካክለዋለን። ነፍሴ ማር ግን እንደዚህ አታርጊኝ። ጌታን ቤቴ ናፈቀኝ፣ አንቺ ራስሽ ናፈቅሽኝ። የምር እኔ ቤት ናፈቀኝ እንዳልል ቤት ውስጥ ነኝ። እኔም በጣም ነው ናፈቀኝ። እና ጨረሽ? ጨርሻለሁ። ና እንደውም ብቻዬን ደብሮኛል። እስካሁን ብቻሽን ነበርሽ? እኔ እኮ ሰው ይዘሽ የገባሽ መስሎኝ። ገብቻለሁ አይደል? ነው። ብዙ ሰዎች አሉ የሚጠብቁ አንተን ስትንግዳለህ። ማርያም በይ የእውነት ቶሎ በል እንዳትመላለጥ ነው የሚባለው። እሺ በቃ መጣሁ። እሺ አፍጥኖ። እሺ እንዳትቆይ። እሺ በል ቻው ልልክ ነበር። ለካ ልትመጣ ነው። ምግብ አለ? እሺ የሚበላም አለ። ካበሉን እንበላለን። ካጠጡም ምን ይዤ ልምጣ? አንተ ብቻ ነህ። ማርያም በቃ እሺ እርቦኛል። መጣሁ። ችግር የለውም ና እኔንም ትበላኛለህ። ምግብ ባይኖር ኧረ እኔ ሰው አልበላም። በፈጣሪ ስም። አዎ ያው እንግዲህ ቤተሰብ ብዙ ሰው አለ ያልኩት እናንተን ተገን በማድረግ ያ ቡና ሽታ እንደዚህ ደስ ይላል እንዴ! ቆይ አሸትታቸዋለሁ። ለብሶ የምር ፋሚሊ ያምራል ማለት ጥበብ ለብሶ እንደዚህ ቡና ጋር ምናምን በጣም ደስ ይላል። ግን እንትን ነው ምቾት አይሰጥም ነገር ይመስለኛል። ደስ ይላል ምናምን ነገር እንትኑ ግን ምቾት አይሰጥም። ብዙም ደስ አይልም። አልጋለው ማለት ገና ካፌ ሳልጨርስ ቡናዬን አሳርረውና ዛሬ ጆሎት በስመ አብ ወያ ሁዬ ልትል ነው። ዌልካም ምንድን ነው ቤት አስመሰልኩልህ። ቤተሰብን ይዤ ምናምን ነው ብሻል እንዲ እሺ ለኔ ነገረኝም። እኔ ምንድነው እንትን እኮ ነው መስለው ጠበቃው ነው መስለው። ያው ሴት ልጅ ቡና ስታፈላ በበዓል በቃ ፏ ብላ ነው መሆን ያለበት ሲሉኝ እናቴን ሰምቼ ለዛ አንተ ስለማታፈላ ምንም አያደርግልኝ። እኔ ግን ስለማፈላ በቃ በዓል መስዬ። ኧረ ማርያም በጣም ነው የሚያምረው። ማርያም ደስ ይላል። ወደድከው? አዎ እመቤቴ እስቲ ከመሰፈላ ቤተሰብ ገና ምንም ሳንጀምረው እንዴት አየው ግን ገና ይሄ እኮ በቃ መጀመሪያ። ቆይ ሁሉ ዕቃ ከየት አመጣሽ?
ከቤት ነው ሸከፍ እያልኩኝ መጣ። ማርያምን ሁሉ ዕቃ ከቤት አምጥተሽ ነው? እና በምን እናፍላ? እሺ እንደዚህ ከሆነ እኔ አላገዝሽም ነበር። ለምን ምን ተሳካልኝ? ሰርፕራይዙ ባከነብኝ ማለት አይደለም። አይንን ጨፍነሽ ጊፍት አለ። አይን ጨፍነን ጨፍነን እንደዚህ አይን ጨፍነን እንዳገጽ እንከፋተን ብትይኛል ከወጣ እሺ በቃ ወጣ። እንዳታይ አለ እስክማ አዎ ገለጽ እንዴት አይገው እና እዚህ እኔ እንትን ስትለኝ ነው እንዴ ደግሞ ስትረግመኝ ነው አይደልከው ቃል የለኝም ምን እንደምል አላውቅም። ማመት ባል ቤት ያከበርኩ ለመጀመሪያ ጊዜ ማርያምን አብረን ማከበርን አሁን ልብስ ቀይረህ ትመጣለህ። ቡኑ ጀምር ቡኑ እንትን እንዳለን ልብስ ቀይረህ ነው። ከዛ ቡናውን ልፍጭና ምግብ ነው የሚበላው መጀመሪያ። ከዛ ከምግባችን በኋላ እናችንን ጨስ እያለ በቃ ወሬያችንን በዓል የበዓል ሙዚቃ የሚል ዘፈን አለ። እዚህ ተለሽ እሺ ተለበ እንዴት ነው ምርጫ? ታጥቦ በውሃ ይለቅ። አሜን። በጣም አምሮብሻል። አናምርም? ቤተሰብ እንዴት ነው ግን የመረጥሽው? አያምርም? ኬታ መጣሽ? እሺ አለች ዘመድ ማለት ነው የምትሰራ ጥበብ። እሺ ከዛ ከሷ እንትን አልናት ሰራችልን። በዚህ ቀደም ብዬ ነው ያዘዝኩት። ልክ ለፋሲካ አብረን ማክበር ፈልገን ነበር ግን አልተመቸንም። ማለት አንተ ስለሄድክ ወይኔ ምንድን ነው የምታዝገኝ? ሳልነግርህ እኮ ነግሬህ እኮ ካልኩኝ ማለት ነው ሁሉ ነገር ይበላሽብኛል። የሆነ እንዳሰብኩት አይሆንልኝም። ገባካ? እንደፈለግኩት አንተም ደስ አይልክም። ፊት ለፊት ነው እንዴት እንደሚያምር ነው። እስቲ ራስሽ ነኝ በጣም ሞር ደግሞ አብረን እንደመቅ አብረን ነው እንጂ ብቻ ለብቻ እንደምቅም ቴንክ ዩ አይባልም። አምልጦኝ በአመሰግናለሁ። ፋንታ ወድሻለሁ። አዎ እንደሱ ነው የሚባለው። በጣም ማለት መናገር ከብዶኛል። እንደዚህ አይነት ፕሮግራም እኔ መቼም አልጠብቅም። ቤቴም እንደዚህ ተለውጦ እንደዚህ ጨስ ብሎበት ምንም ነገር አያውቅም። የመጀመሪያው እንትኑ ነሽ እዚህ ቤት የቤት ጣዕሙን አሳየሽኝ። ያው አመሰግናለሁ አይባልም። ክበሪልኝ። አሜን። እንዳከበርሽኝ ክበሪ። አሜን። አመት ያድርሰን። አሜን። በቃ ከፊትሽ ደስታ ይጥፋ። ሁሌ ፈገግ እንዳልሽ የሚጣፋጭ ማርያምን በጣም አስደስተሽኛል። ማለት ቤተሰብ ከጠዋት ጀምሮ ይሄንን ነገር ለማዘጋጀት እኔን ለማስደሰት የዚህን ያህል መጣር ደግሞ በጣም ማለት ድብርት ውስጥ ነበርኩ። ቤተሰብ ማለት በዓልን ታውቃላችሁ፣ ከቤተሰብ ጋር ምናምን ታሳልፋላችሁ። ግን ምንም ያው ደስተኛም ብዙም ሳልሆን ነበረ ወደዚህ የመጣሁትና እኔ ቅመም ሙሉ አድርገሽልኛል። ደስታሽን እጥፍ ድርብ ያድርግልሽ። አሜን። በእኔ ጎደለ ቸሩ መድኃኔዓለም ለሁለታችንም ይሙላል። የዛሬ የተነሳ ኢየሱስ ክርስቶስ ይሙላበት። አሜን። እንደከፋ ስላየው እኮ ነው እንጂ የመምጣት ፕላን የምር ቤተሰብ የመምጣት ፕላን አልነበረኝም። ግን አስቡ ለፋሲካ ቡታጅራ ሆኖ ለዳግማ ትንሣኤ ደግሞ ብቻውን አስቡት። ሳሉት በበዓል ምድር ውጭ ሀገር ያለ ነው የሚመስለው። አፍሮተሽኛል። ማርያምን አፍሮተሽኛል። ደስ አለ። እኔ ጣፋጭ ውለታሽን እኔ መክፈል አልችልም። ፈጣሪ ይክፈልሽ። አሜን። ምን አደረኩና ማለት ውስጤ በጣም ደስተኛ ስለሆነ ነው። ቤቴ ላይ እንደዚህ አይነት ፕሮግራም ተዘጋጅቶም አይቼም ሰምቼም አላውቅም።
ግን ቤት ላይ ሲሆን ሌላ ስሜት ነው ያለው። ቤተሰብ ደስ አይልም? ደስ ይላል። በጣም ደስ የሚለው። እሺ አስቀምጪኝ፣ ልቀመጥ፣ እዛ ልቀመጥ፣ እዚህ ልቀመጥ። ቡና ታፈላለህ? የቱ ጋር ልሆንልሽ? ቤቱ ራሱ ለመቀመጥ ራሱ ያሳስባል። አጓጓክ ቡና ሳፍላይ ነኝ እኔ እንድታየኝ እዛች ጋር ይሻላል። ምን ትላለህ? ደስ ይላል። እኔ ደግሞ አጠገብሽ መጥቼ ብቀመጥላ ደስ ይለኝ ነበር። መቀመጫ የለም እና ደስ ብሎኛል። ክበሪልኝ። ብቻሽን ግን ቤተሰብ ካሜራማን የለ፣ ካሜራ እዛ ጋር ደቅና እዚህ ጋር የምናገር ተሻሻለ። ዘመን እኮ ተሻሽሏል። ዳቦ መቆርጣለሁ እንዳባወራ እንዴ! አሁን ነው ዳቦ ነው ባይሽ። አሁን አባወራ ነኝ። ልጄ ማን ነው ሚስቴን ልጄ ነበር። በቃ ልጆቼ ዳቦ ይበላሉ፣ እኔ ቆርጥላቸዋለሁ። ብቻ ደስ ብሎኛል። እኔም በጣም ደስ ብሎኛል። ማርያምን በጣም ደስ ብሎኛል። ሁለታችንም ነው የተደሰትነው። አሁን ከመንገድ ነው የመጣው አላልክም? አዊ የምር በቃ እጅ የሚያስቆረጥም ምግብ ነው የሰራሁት። ማርያምን ሰርቻለሁ። የሚጥም ምግብ በእጅሽ ነው የሰራሽው? ማርያምን ይሄው መሬቴ አላስመጣሽም? ማርያምን እዚሁ ነው የሰራሁት። ቤት ውስጥ ነው የሰራሁት። እቃ ኪት አገኘሽ? አለ መጥበሻ አለ፣ ሽንኩርት አለ። እንደ ጎበዝ እኮ ነክ ለፋስ ቤተሰብ አጨብጭበናል። መስራት ወራሱ ሞራል ማርያምን አሁን ቤተሰብ በቃ ዶሮ ይመስል ስፈትቀው እስቲ እንብላው። ይምጣ ምግባችን ይምጣ። ተሰብስበን እንዳማረብን ባውዳመቱ ፍቅር ያዝንብብን። ተሰብስበን እንዳማረብን ባውዳመቱ ፍቅር ያዝንብብን። ቤት ለሌሉት ለራቁት በአካል በያሉበት መልካም አመት በዓል። ቤት ለሌሉት ለራቁት በአካል በያሉበት መልካም አመት በዓል። አንቺ ኢትዮጵያና መልካም አመት በዓል ይለፍልሽ መልካም አመት በዓል። ከአመት እስከ አመት መልካም አመት በዓል ይሙላ ጓዳሽ መልካም አመት በዓል። አንተ ኢትዮጵያ በዓል መልካም አመት በዓል። እሺ በልህ መልካም አመት በዓል። ከሰው እንዳታይ መልካም አመት በዓል። እንዳይጎልህ መልካም አመት በዓል። እንዲሁ እንዳለን እንዳይለየን እንዲሁ ይጣፍጣል ወደነዋል። እንዲሁ እንዳለን እንዳይለየን እንዲሁ እንዳለን እንዳይለየን 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 እንዳይለየን። ቤተሰብ የሚገርም ምግብ እግዚአብሔርን ባለሙያ መሆኗን ዛሬ ያወቅኩ። አንድ ባለሙያ ነች። አላምንም ብዬ ነበር። ሽንኩርት አይደለም ምንም መክተፍ አችልም ብዬ ያልኩት ልጅ ማርያምን አመኛለሁ። ባለሙያ ነሽ። ያው በ10 ጣት ይፈርማለሁ። ባለሙያ ነች እና የባህል ድባቡ ወግ ማረጉን ደስታውን ስሜቱን እንደዚህ እንደሆነ አላውቅም ነበረ። ማለት ባህል መጣ ባህል ነው በቃ ምናምን። ያው ቤታችሁ ላይ የምታሳልፉት ሰዎች ታውቁታላችሁ። ከቤተሰቦቻችሁ ጋር ሆናችሁ ምናምን ደስተኛ ሆናችሁ ምናምን፣ ከዛ በራሳችሁ ቤት ደግሞ ሆናችሁ ስታዩት ደግሞ ሌላ ሌበል። እኔ ዛሬ አባወራ ሆኛለሁ፣ ተሹሜያለሁ። አዎ ዛሬ ዳቦ መቆርሳለሁ። ዛሬ ልጅነት የለም በቃ ወደ አባወራነት ተቀይረናል። ቡናችንም ደርሷል። ምቀኛ ሽረኛ በቃ 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 ሐላል ነው። ሶፋውም ጨሰበት። ሁሉም ይጨስ ማጫጫስ ነው። ለዚህ ማርሳ ኧረ ቤተሰብ እንግዲህ ማን ደፍሮ ጣናችንን አጫጭሰን ነው። አይ ቤት ውስጥ እንደምትሰራ አምኛለሁ። በቃ ከዚህ በኋላ ቤት ውስጥ ትሰሪያለሽ አምኛለሁ። እንደማትሰራ ነበር የማውቀው ቤተሰብ ግን ያው
እኔ አላወራም ብዬ ነው ያው አላ ማውራት አልወድም ወሬ ምንም አያደርግም ምናምን ብዬ ነው እንጂ የማልሰራው ነገር የለም። ዘጋጣሚ ሁሉንም ነገር ነው የምሰራው። ደስ ይላል። በጣም ደስ ብሎኝ ባለሙያ ነኝ ራሴን ለማውራት እንጂ በጣም ተወዳለህ። ቡና ሲፈላ በጣም ደስ ይላል ብዬ ነው ማጫጫስ። እኔ እጣን ምንድን ነው ታንበላ ይገላግለኝ እጣን አይ ለድባቡ ሲባል እጣን ቡና ሲጠጣ ምናምን እጣን ይጠቀማሉ ምናምን። አዎ ደስ ነው በመድሃን ያለ አምሮብሻል። አመሰግናለሁ። በጋራ ነው ማለት ነው። ውበት ቤተሰብ እንዴት ተሽታው? ምን እያረግሽ ነው? በጣም እያጨስኩ እንዳያቃጥልሽ። እሺ በቃ ጨሷል እኮ አሁን በጣም ይጨሳል። ሲጨስ ደስ በቃ ደስ ይላል ሲጨስ። ቤቶች ደስ አይሉ ቤት መሰለ። እንግዲህ ምንም ማድረግ አይቻልም። ቤተሰብ እኔ በጣም ደስ ብሎኛል። ዳቦ አስቆርሽኝ። ለምን ላጫጭስላችሁ እንጂ እኔ ደርስላቸዋለሁ። በቃኝ። እኔ በቃኝ። ለምን እንደሚታጠን ግን ታውቃለህ? ምንድነው? እሺ ምክንያት እኮ አለ። እሺ ምን እንደዚያ ነው የሚጨሰው? ቡናው ሲፈላ ይቆይ አይደለም? ኦኬ። ከዛ ቡናው እስከሚፈላ ድረስ ማስታገሻው ሸጣና ደስ ስትል ቡና እስከሚፈላ ማስታገሻ ነው። ያው እንዲህ ስትለው ይሸታ አይደለም? እና ለዛ ማስታገሻ ነው። እንትን እስከሚል ቡናችን። እሺ ዳቦ ስጪኝ። ዳቦ አይደለም አሁን አይደለም። መች ነው የምቆርሰው? እሺ አይ ፋንዲሻ በጣም ስለምወድ ኧረ በእግዚአብሔር ዳቦውን ልቁረሰው እኮ ቁረሱና ሌላ ቡና እስከሚፈላ ድረስ ዳቦ አይቆረስም ተብሎ ነው እና ደስ አይልም። በፋሚሊ ዳቦ ብልት ሲል ነው ምናምን ደግሞ ቆመ ቁረስ ቆመ እና ተቀምጦ አይቆረስም። እሺ ደስ ይበል። ለነገሩ ኖርማል ያው ነው። ቆመ ቁጭ ብለህ የሚያው ነው ለክም ዶም ከቆምክ ጥሩ አይደለም ተረዝማለህ። ኦ ማይ ጋድ ዳቦሽ ታራሱ እዚህ ድረስ ትጠራለች። አንተ ዳቦ ምን ነኝ የቀቀርኩት ይላል ለል ነበረ ውሸት ይሆነብኛል። ታውቁት ያምራል ዳቦ ራሱ እንዳትወርቅብህ ቢላው። ቡናችንን ፈለግለግለግ እያለች ነው። በስመ አብ ወልድ በሱካር ነው በባዶ በጨው ነው በቂቤ በጨው ነው በቂቤ ዋው አያባወሩ ዳቦ እንዴት ነው ለቀምሰተ እሺ የቤተማ ቤታችን ቡና ይቀዳልን። እንማ ሰው እንማ ሰከን ተበላ። አሁን ባለፈው እሱን ተዩ ለበዓል ወደ ቡታጀራ ሄጄ ነበር እና አንድ በሬ ተገዝቶ ቀርጫ ነው አሉ እና ቀርጫ ግባ አሉኝ። የምን ቀርጫ ነው? የበሬ ነው አሉኝ። ሎተሪ ባዩ 10 ሚሊዮን ብር 7 ሚሊዮን ብር እንደዚህ ነው ቀርጫቱ። አይ ከፋለ ኮቴ ዘንድሮ ምን ያልከፋ ነገር አለ? ደሃው ምን ይብላ እኛ ምን እንብላ? አይ ችግር እስቲ ማመስገን ነው እቴ እንጂ ምንም ከምን ቡናሽ ሲታይ ያምራል።
እንግዲህ እስቲ በቂቤ ያፈላሁት ነው የሚሉት። አሸወይና ነው። አግብተሻል? አይ አንድ ልጅ ወልጃለሁ። እስቲ ታውይ ይሄው ኑሮ ውድን ይሁን አይነሽ ባይነሽ የማይተሻል ይሁን። ስንት አመቱ ነው? ገና አንድ 3-4 አመት 3-4 አመት። ምን በተርታ ነው እንደሚያድገው? አባቱ ስራው ምንድነው? አባቱ እዚህ ሀገር የለ ውጪ ነው እንግዲህ እየተመላለሰ። አዎ ከአዲስ አበባ ውጪ ነው። ሹፌር ነው እንግዲህ። የምን ሹፌር? የሱዚ ነው አሉ እንግዲህ። የሱዚ እንግዲህ ያው እግዚአብሔር ይርዳሽ። ወጣ ሲል እንግዲህ ሰቀቀኑን አልችሎቴ። ባህር ተጓዥ ነው። አዎ ድንበር እያቋረጠ ነው መሰለኝ። በቃ በሰላም ያስገባልሽ። አይ አሚን አሚን አሚን። ሌላ ሚስት የለውም? እቴ እናሰቡ እቴ ማናቴ አይከበሩም እንዴ? ምንድን ነው የሚጠይቁት? ኧረ ቡና ቢጠጡ ያጣጥኝና ይውጡልኝ፣ ይውጡልኝ፣ ቡናውን ይጠጡና ይውጡልኝ። ምንም አልተመችኝም። ቡናውን ጠጥተው እንግዲህ ወደ ቤቱ እንግዲህ ያው ቡናሽ በጣም ይጣፍጣል። ማርያምን ሲጣፍጥ መቤቴን ይጣፍጣል። ወይ ጥሩ ሚስት ነው ያለችው። በጣም እውነት ጥሩ ሚስት ነው ያለችው። ልጅሽም አይመጣም? የት አለ? ልጫወት ወጥቶ ነው? አዎ ጨዋታ ላይ ነው። ልጅም አይደል መች ቤት አርፎ ይቀመጣል? አሁን አንቺን የመሰለ ኮረዳ ለቆ ሄደ። እንግዲህ እንዲህ ነው ኑሮ። አንዳንዴ ምን ይደረጋል? ሲያዝ ነው እንግዲህ ምን እንሆናለን። እሺ ኑሮ እንዴት ነው? ትዳር እንግዲህ ትዳር ጥሩ ነው። ያው ምንም አይል ያው ብንደባደብ ደም ብንፋሰስ ነው ብቻ ነው። በቃ ትንሽ እዚች ጌም በሳምንት 7 ቀን ነው የምትገዳደሉት። ሞተን እንነሳለን። በቃ ምንም ማናረግም። መፋለም ነው። ፍቅራችሁ ደስ ሲል ያው ጻፍ ፍቅርን ያጠነክራል ሲሉ ሰምተን እንደ አዲስ ጎጆ ወጪ ስንበጣበት ይሄው በላልጄ የለ ማርያምን ቡናው ይጣፍጣል። በጣም ነው። ሌላው ይቅርና ማለት ነው ቡናው በጣም ነው የሚጣፍጠው። እንግዲህ ይሄ ዕቃ የትም አይሄድም። ገዝተሽ ሌላ ሰጪ ከቤትም አይወጣ። ነቅነቅ የለም። እንዲሁ ነው የምታምረው። ተባረኪ። አሜን። ልጅሽም ይባረክ። አሜን። ባልሽም ይባረክ። አሜን። ልድገሙት። በሰላም ወደ ቤቱ ያምጣው። ቢደግሙኝ አልጠላም። አይ እንግዲህ እኔ የተዘፈዘፈች ሚስት አለች። ወይ አፍልታ አታጠጣኝ፣ ወይ ሰርታ አታበላኝ። እኔ ያለው ኮምባላ እንዲችል ጋይስኩ እኔ ያለው እንደዚህማ ካሉማ እዚህ ቤት አልወጣም እንጂ ካሉ እኔ እንደውም ብቻዬን ባሌ እንግዲህ ቤት አይቀመጥ ብቻዬን መሆን አድክሞኛል። የለ አይዞት ብቸኝነቱ በቃ አልቻልኩትም። ብቸኝነቱ እኔ ያለው እሺ በእውነት መልካም ሰው ነች። እናለሽ ምንም አታስቢሽ። እሺ ዳቦ ማበላሻለሁ፣ ፋንዲሻው ማበላሻለሁ። አይ እርሶን ባየሁበት ባለ አስጠላኝ። ወይ ጉድ አስጠላኝ። አዎ አስጠላሁሽ። እርሶን ባየሁበት ባሌን አስጠላኝ። እና ቤተሰቦች በጣም ደስ ብሎኛል። ማርያም ነው። አሁን ወደ ራሳችን በእንዴ አንቺ እኮ ከተከፈተልሽ ትሄዳለሽ እንዴ? ትረሳኛለች። ባሌ ይመጣል ወጣ ትላለች። አሁን ትንሽ ቆይታ እና ቤተሰብ ደስ ይላል በጣም። እንዴ ቡና ማርያም በጣም ነው ደስ የሚለው። በስማ ምን እንጃ ማርያም በጣም ደስ ብሎኛል። ከሷ ጋር እንደዚህ ጣፋጭ የሆነ ጊዜ ማሳለፌ በጣም ደስ ብሎኛል። በጣም በቃ የሆነ አመሰግናለሁ ነው የምትሉት። ምንም የሆነ ነገር ቢፈጠር ራሱ አመሰግናለሁ። እኔና እሷ አመሰግናለሁ አንባባልም እና ክበሪልኝ። አሜን። ሁሌ ሳቅሽና ደስታሽን ያሳየኝ፣ አሜን። ሀዘንሽን አያሳየኝ፣ አሜን። ሁሌም ፈገግ በይልኝ፣ አሜን። እናም ቤተሰቦቼ እኔ በቃ ከምላችሁ በላይ እንደ ዛሬ ደስተኛ ሆኜ አላውቅም። በጣም ደስተኛ ሆኛለሁ።
ማለት ብዙ ደስተኛ የምትሆኑበት ነገሮች ይኖራሉ። ግን የሆነ በቃ በህይወታችሁ አዲስ ነገር ሲፈጠር የዛን ሰዓት በጣም ደስተኛ ትሆናላችሁና እኔ ቤቴ እንደዚህ መሆኑ በጣም አስገርሞኛል፣ በጣም አስደስቶኛል እና ክበሪልኝ፣ ብድር መላሽ ያርገኝ። አሜን። አመት ያድርሰን። አሜን። አመሰግናለሁ። እና አንቺ የምታያቸውን በያቸውና እናሰናብታችሁ። አዎ ያው እኔ ብላቸው እንኳን ምን ነበር አስጠፋብኝ፣ ድብልቅልቁ ጠፋብኝ። ቡናው ነው ማርያም፣ ቡናው ሁሉ ነገር ያስታሉ። ማርያም ለኔ ራሱ በቃ ቡና አልጠጣም፣ ግን ትለያለች። እመቤቴን በጣም ይለይ ቡና ነው እና ሁላችሁም ግልጽ አደረኩኝ። የኦርቶዶክስ እምነት ተከታዮች በሙሉ ሀገር ውስጥም ከሀገር ውጭ ላላችሁት እንኳን ለዳግማ ትንሣኤ በሰላም አደረሰን አደረሳችሁ። ያው እኛ ጋር በዓል እንግዲህ በትንሹ እንደዚህ ይመስላል። በጣም ደስ ይላል። እኛ እንደተደሰትነው ሁላችሁም በቃ በቤታችሁ ደስታ ይጥፋ። በዓላችሁን በሰላም እኛ እንደተደሰትነው በሰላም በዓላችሁን አሳልፉ። በጣም 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 ውድድድድድድድ ነው የምናረጋችሁ። አብራችሁን ስለቆያችሁ እናመሰግናለን። ብለናል።